ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ እንግዲህ በእርግዝና ወቅት ላይ ጽንስን ስለሚጎዱ አንዳንድ ስህተቶች የምናየው ይሆናል። እርግዝና በአንዲት ሴት ሕይወት ውስጥ ከሚኖሩ እጅግ ወሳኝና ልዩ ወቅቶች አንዱ ነው። በዚህ ጊዜ የእናቱ ጤና፣ አመጋገብ፣ ዕለታዊ ልምዶችና የህይወት አኗኗር በሙሉ በማህፀን ውስጥ በሚያድገው ጽንስ ላይ ተጽዕኖ ያሳድራሉ። አንዳንድ ሴቶች በማያውቁት ሁኔታ የሚፈጽሟቸው ቀላል የሚመስሉ ስህተቶች የጽንሱን እድገት ሊጎዱ ወይም የእርግዝና ችግሮችን ሊያስከትሉ ይችላሉ። ዛሬም በዚህ ቪዲዮ ላይ በእርግዝና ወቅት ሊወገዱ የሚገቡ 10 ዋና ስህተቶችን እንዴት መከላከል እንደሚቻል፣ እንዴት ማቆም እንዳለባችሁ የምናይ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን እስከ መጨረሻው ተከታተሉ ላለው። አሁን በቀጥታ ወደ ጉዳይ ሳልፍ በእርግዝና ወቅት ላይ እናንተ ልብ የማትሏቸው ነገር ግን ጽንስን ሊጎዱ የሚችሉ ልምዶች መካከል አንደኛውና የመጀመሪያው ያለ ሐኪም ምክር መድኃኒት መውሰድ ነው። እርጉዝ ሴቶች ብዙ ጊዜ ራስ ምታት፣ ጉንፋን ወይም ደግሞ ሌሎች ቀላል ህመሞች ሲያጋጥሟቸው በቀላሉ መድኃኒት ሊወስዱ ይችላሉ። ነገር ግን አንዳንድ መድኃኒቶች ወደ ጽንሱ በመድረስ የአካል እድገት ችግር ሊያስከትሉ ይችላሉ። ስለዚህ ማንኛውንም መድኃኒት፣ ቫይታሚን፣ የእጽዋት ህክምና ወይም ሌሎች ማሟያዎች ከመውሰዳችሁ በፊት የጤና ባለሙያ ማማከር የግዴታ መሆን አለበት ማለት ነው። ቀጣዩ እንግዲህ አልኮል መጠጣት ነው፣ ሁለተኛው ማለት ነው። እንግዲህ በእርግዝና ወቅት የሚጠጣ አልኮል በቀጥታ ወደ ጽንሱ ይደርሳል። ሌሎች ምግቦችም ቢሆን ወደ ጽንሱ ይደርሳሉ። ስለዚህ ጽንሱ አልኮልን ለማጣራት የተሟላ ችሎታ ስለሌለው የአንጎል እድገት ችግር፣ የትምህርት ችግርና የባህሪ ችግሮች ሊከሰቱ ይችላሉ ማለት ነው። ስለዚህ በእርግዝና ጊዜ ከአልኮል ሙሉ በሙሉ መራቅ የሚመከር ይሆናል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ቀጣዩ ሶስተኛው በቂ ምግብ አለመመገብ ነው። አንዳንድ እናቶች ክብደት እንዳይጨምር በሚል ምክንያት ምግብ ይቀንሳሉ። ነገር ግን ጽንሱ ለማደግ ፕሮቲን፣ አይረን፣ ፎሊክ አሲድ፣ ካልሲየም እና ሌሎች ንጥረ ምግቦችን ይፈልጋል። ስለዚህ በቂ ምግብ አለመመገብ የጽንሱን እድገት ሊጎዳው ይችላል ማለት ነው። ስለዚህ ትኩረት ማድረግ ያስፈልጋል ማለት ነው። ፕሮቲን ያላቸውን ምግቦች፣ አይረን፣ ፎሊክ አሲድ እና ካልሲየም ያላቸውን ምግቦች በአግባቡ መመገብ ይኖርባቸዋል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ አራተኛው የቅድመ ወሊድ ክትትል አለመከታተል ነው። እንግዲህ የቅድመ ወሊድ ምርመራዎች የእናቱንና የጽንሱን ጤና በቅርቡ ለመከታተል በጣም አስፈላጊ ናቸው። የደም ግፊት፣ የስኳር በሽታ፣ የደም ማነስና ሌሎች ችግሮች ቀድመው ሊገኙ ይችላሉ። ስለዚህ የተያዙ ቀጠሮችን በመከታተል ትኩረት ማድረግ ያስፈልጋል ማለት ነው። ይህ እንግዲህ እያንዳንዱን ሁኔታዎች ቀድማችሁ እንድታውቁና ጽንሱ ላይ ያሉ ችግሮችን ወይም ደግሞ ከተወለደ በኋላ በእድገቱ ላይ ተጽዕኖ የሚያደርጉ ነገሮችን ለመለየት ያስችላችኋል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ አምስተኛው ከመጠን በላይ ካይፊን መውሰድ ነው። ካይፊን ማለት ሌሎች ቡና ብቻ አይደለም። ብዙ ሰው ካይፊን ሲባል ቡና ነው የሚመጣበት። ቡና ሊሆን ይችላል፣ ኢነርጂ ድሪንክ እና አንዳንድ ለስላሳ መጠጦች ካይፊን ይዛሉ። ሻይም መጠኑ ይቀንስ እንጂ ካይፊን አለው። ከመጠን በላይ ካይፊን መጠቀም በአንዳንድ ጥናቶች ከዝቅተኛ የልደት ክብደት እና ከሌሎች ችግሮች ጋር ተያይዟል። ስለዚህ ካይፊን መጠኑን በጣም መቀነስ ይመከራል። ቡና በቀን 1 ሲኒ በቂ ነው። ሌሎችም ቢሆን መገደብ አስፈላጊ ነው ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ስድስተኛው የእንቅልፍ እጥረት ነው። ብዙ ሰዎች እንቅልፍን እንደ ቀላል ጉዳይ ይመለከቱታል። ነገር ግን በእርግዝና ወቅት በቂ እንቅልፍ ማግኘት ለእናቱም ሆነ ለጽንሱ እጅግ አስፈላጊ ነው። ጽንሱ በማህፀን ውስጥ በፍጥነት እያደገ ባለበት ወቅት የእናቱ ሰውነትም በተመሳሳይ ሁኔታ ብዙ ለውጦች ያደርጋል። ሆርሞኖች ይለዋወጣሉ፣ የደም መጠን ይጨምራል፣ ልብ በበለጠ ፍጥነት ይሰራል። እንዲሁም ሰውነቱ ለጽንሱ እድገት ተጨማሪ ኃይል ያስፈልገዋል ማለት ነው። እናቲቱ በቂ እንቅልፍ ካላገኘች በቀን ውስጥ ድካም፣ የትኩረት መቀነስ፣ የስሜት መለዋወጥና ጭንቀት ሊጨምር ይችላል ማለት ነው። በተጨማሪም የረዥም ጊዜ የእንቅልፍ እጥረት ለከፍተኛ የደም ግፊት፣ ለእርግዝና ስኳር በሽታና ለሌሎች የጤና ችግሮች አጋላጭ ሊያደርግ ይችላል። እንዴት በቂ እንቅልፍ ማግኘት ይኖራል የሚለውን ስናይ እንግዲህ በየቀኑ ተመሳሳይ ሰዓት ለመተኛት መሞከር ይኖርባችኋል። ሁሌ ማታ 3 ሰዓት ከሆነ 3 ሰዓት መተኛት ማለት ነው። ይህንን ማስለመድ ይኖርባችኋል። ከመተኛታችሁ በፊት ስልክ ወይም ቴሌቪዥን መጠቀም መቀነስ ይኖርባችኋል ማለት ነው። ቢያንስ ከ1 ሰዓት በፊት ስክሪኖችን ከጎናችሁ ዞር ማድረግ ይኖርባችኋል ማለት ነው። ሌላው ምቹ የመኝታ ሁኔታን መፍጠር አስፈላጊ ነው። በተለይ ከሁለተኛው እስከ 3ኛው ወር በኋላ ከግራ ጎን መተኛት ይመከራል። ወደ ቀጣዩና ወደ ሌላኛው ጽንስን ሊጎዳ ከሚችሉ ነገሮች መካከል ከባድ ነገሮችን ማንሳት ነው። በእርግዝና ጊዜ ሰውነት የሚያሳየው ለውጥ ከፍተኛ ነው። የሆድ መጠን ሲጨምር የሰውነት ሚዛንም ይቀየራል።
ብዙ እናቶች እኔ ጠንካራ ነኝ በማለት ከባድ ዕቃዎችን ለማንሳት ይሞክራሉ። ነገር ግን ይሄ ለሰውነት ተጨማሪ ጫና ይፈጥራል። ከባድ ነገር ማንሳት በጀርባ ላይ ህመም ሊያመጣ፣ የጡንቻ መወጠር ሊፈጥርና በአንዳንድ ከፍተኛ አደጋ ያላቸው እርግዝናዎች ላይ ደግሞ ችግሮችን በጣም ሊያባብስ ይችላል። በተጨማሪም የሰውነት ሚዛን ስለሚቀይር የመውደቅ አደጋም ይጨምራል ማለት ነው። መውደቅ ደግሞ በእናቱና በጽንሱ ላይ ከባድ ችግር ሊያስከትል ይችላል። ስለዚህ ከባድ ዕቃዎችን ለማንሳት እርዳታ መጠየቅ ይኖርባችኋል። ብቻችሁን ማንሳት የለባችሁም። እንዲሁም በስራ ቦታ ከባድ ጭነት የምታነሱ ከሆነ ለሐኪማችሁ ማሳወቅ ይኖርባችኋል። በድንገት ማጎንበስ ወይም ደግሞ መጎተተን ማስወገድ ይኖርባችኋል ማለት ነው። ሌላኛው ማለትም 8ኛው ከፍተኛ ጭንቀት ውስጥ መኖር ነው። ጭንቀት የህይወት አካል ቢሆንም በእርግዝና ወቅት ከመጠን በላይ መጨነቅ ለእናቲውም ሆነ ለጽንሱ ጥሩ አይደለም። የገንዘብ ችግር፣ የቤተሰብ ግጭት፣ የስራ ጫና ወይም የወሊድ ፍርሃት ብዙ እናቶችን ሊያስጨንቅ ይችላል። ጭንቀት በሰውነት ውስጥ ኮርቲሶል የሚባል ሆርሞን እንዲጨምር ያደርጋል። ይህም ሁኔታ በረዥም ጊዜ ሲቆይ የእናቱን ጤና ሊጎዳ ይችላል ማለት ነው። ከፍተኛ ጭንቀት ውስጥ ያሉ እናቶች የእንቅልፍ ችግር፣ የምግብ ፍላጎት መቀነስና የስሜት መለዋወጥ ሊያጋጥማቸው ይችላል ማለት ነው። ስለዚህ ጭንቀትን ለመቀነስ ከቤተሰብና ከጓደኛ ጋር መነጋገር አስፈላጊ ነው። ቀላል የእግር ጉዞ ወክ ማድረግ አለባችሁ። የመተንፈሻ ልምምዶችን መሞከር እንዲሁም የሚያስጨንቁ ጉዳዮችን ከጤና ባለሙያ ወይም ደግሞ ከዶክተራችሁ ጋር መማከር አስፈላጊ ነው ማለት ነው። 9ኛው የአደገኛ ኢንፌክሽኖችን መተው ወይም ችላ ማለት ነው። ብዙ ሰዎች ኢንፌክሽንን እንደ ቀላል ጉንፋን ወይም ደግሞ ትኩሳት ሊያዩት ይችላሉ። ነገር ግን በእርግዝና ወቅት አንዳንድ ኢንፌክሽኖች ለጽንሱ ከፍተኛ ጉዳት ሊያመጡ ይችላሉ። ለምሳሌ ያልበሰለ ስጋ፣ ያልተጠበሰ ምግብ ወይም ደግሞ የተበከለ ውሃ አንዳንድ ተላላፊ በሽታዎችን ሊያስከትሉ ይችላሉ። እንዲሁም የሽንት መስመር ኢንፌክሽን እንደ ቀላል ችግር ቢታይም ሕክምና ካላገኘ ወደ ኩላሊት ሊደርስ ይችላል ማለት ነው። ከዚህም እንግዲህ እጃችሁን በተደጋጋሚ መታጠብ አስፈላጊ ነው። ስጋና እንቁላል በደንብ ተበስለው መመገብ ይኖርባችኋል። ውሃም ሲሆን ንጹህ ውሃ ነው መጠጣት ያለባችሁ። ትኩሳት፣ የሽንት ህመም ወይም ሌሎች ኢንፌክሽኖች ምልክቶች ካሉ በፍጥነት ሕክምና ማድረግ ይኖርባችኋል ማለት ነው። የመጨረሻውና 10ኛው ብዙ እናቶች የሚሰሩት ትልቁ ስህተት የጽንስ እንቅስቃሴ ችላ ማለት ነው። በእርግዝና መካከለኛና መጨረሻ ወራት ጽንሱ መንቀሳቀስ ይጀምራል። አንዳንድ ጊዜ እናቶች ልጄ ዛሬ ብዙ አልተንቀሳቀሰም ብለው ቢያስቡ ለቀጣዩ ቀን ያስተላልፋሉ። ነገር ግን የጽንሱ እንቅስቃሴ በድንገት መቀነስ ወይም መጥፋት አንዳንድ ጊዜ ጽንሱ እርዳታ እንደሚፈልግ ምልክት ሊሆን ይችላል። ስለዚህ ከተለመደው በታች የሆነ እንቅስቃሴ ካስተዋላችሁ ወዲያው ወደ ጤና ተቋም መሄድ አስፈላጊ ነው ማለት ነው። በአጠቃላይ ጤናማ ሕፃን ለመውለድ የሚደረጉ ትናንሽ ጥንቃቄዎች ትልቅ ልዩነት ይፈጥራሉ። ሰውነታችሁን ማዳመጥ አስፈላጊ ነው። የህክምና ክትትላችሁንም ማቋረጥ የለባችሁም እና ማንኛውም ያልተለመደ ምልክት ሲኖር በፍጥነት የጤና ባለሙያን ማማከር አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረኝ አጠር ያለ መረጃ ይህንን ይመስላል። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው